ያው ቤታችን እንደምታዩት ያው ይሄን ይመስላል። በክራይ ነው የምንኖረው። ያው ልጄም ያውቺ ነች አቲካ በክሪ ትባላለች። ታማሚ ናት። 2 አመት ከ4 ወሯ ነው ከተወለደች። ዳውን ሲንድሮም ነው ያለባት። ዳውን ሲንድሮም ወይም የአእምሮ እድገት ውስንነት ነው ያለባት እና በዚህም የተነሳ ብዙ ህመሞች አሉባት። የልብ ክፍተት አላት፣ የጉሮሮ ጥበት፣ የአይን ችግር፣ ጨጓራዋ አሲድ እየረጨ ጉሮሮዋን ቆስሏል እና ደግሞ ፊዚዮቴራፒ ሁሉ አላት። እግሯ ምናምን በቃ መቆም አልጀመረችም። 2 አመት ከ4 ወር አፍ አልፈታችም። እንደገና ደግሞ ሰገራ የምትለው በመድኃኒት ነው። በፍንጢጣ መድኃኒት ተደርጎላት ሰፖስተሪ ተደርጎላት ወይም ደግሞ ስፖርት ፊዚዮቴራፒ ከጀመረች በኋላ ደግሞ በ3 ቀን በ4 ቀን አንዴ ማለት ጀመረች። መጀመሪያ በ15 ቀን አንዴ ነበር የምትለው እና ያው እንደገና ደግሞ ያው ቤታችንም እንደምታዩት አቅማችን ፈቅዶ የተከራየ ነው። ቤትም ያው ይሄን ይመስላል። ዙሪያችን የሽንት ቤት ቱቦዎች፣ ሌላም ነገሮች እንደገና ደግሞ ሽንት ቤቱም ከጎረቤት አንድ ላይ ጎን ላይ የተያያዘ ነገር ነው እና ያው ክፍተት ነው እንዳለ ክፍተት አለው። በጣም ሽታ ያስገባል። ዋና የህመማ መባባስ ዋና ምክንያት በቃ ሽንት ቤቱ ነው። ዋና በዋናነት ከኋላም ከጀርባም የሽንት ቤት ቱቦዎች አሉ። በቃ ቤቱ ክፍት ነው። ሁሉ ቦታው እንደምታዩት ቆርቆሮ ካርቶኒ ነው ሁሉ ነገር እንደምታዩት ያው። ስለዚህ በጣም በቃ ያባባሰባት ያለው ይሄ ነው። እንደገና ደግሞ በቃ ቢያንስ እቺ ልጅ ማለት ነው በወር ውስጥ 2 ወደ ጤና ተቋም ትሄዳለች። 2 ቢያንስ በወር 2 ወደ ጤና ተቋም ትሄዳለች። ቶንሲል ነው፣ ጉንፋን ነው፣ በቃ በስቃይ ነው ያለችው። እንደውም አሁን ጤና ጣቢያ ላይ ሽሮፕ ሁሉ አንሰጥም የሚል ደረጃ ደርሰናል። ለምን ሌላ ህመማን ቢነካ ሌላ ነገር ቢነካባት ጨጓራዋን፣ ኩላሊቷን፣ ሳምባዋን ቢነካባት አንሰጥም እያሉ በልመና ነው ሁሉ የምንወስደው። በቃ እንደውም ሰሞኑን ያው ቪዲዮ አሁን ከታች ሌላ ቪዲዮ እንልክላችኋለን። እንትን ውስጥ ድንገተኛ ክፍል ውስጥ ጳውሎስ ሆስፒታል ድንገተኛ ክፍል ውስጥ ኦክሲጅን ተደርጎላት ነበረ። አተነፋፈስ ችግሯ ማለት ነው። ማታ ማታ አተኛም። ተራ በተራ እየጠበቅናት ነው የምናድረው። እየሄደች ነው የምታድረው። አንገቷ እንደዚህ ወደ ላይ ቀና እያደረገች በቃ ለምን አተነፋፈሷ ሲጨንቃት ማለት ነው። ስለዚህ እያቀፍን ምን እያልን ነው የምናድረው ማታ ማታ። በቃ በዚህ ሁኔታ ነው ያለ ነው። አሁን ይሄ ቤት የተወሰነ እንደውም አስተያየት ተደርጎልን ነው እቺ ታማሚ መሆኗን ከታወቀ በኋላ አስተያየት ተደርጎልናል። ከዚህ አንፃር እኛ አሁን ሌላ ቦታ ተከራይተን ለመኖር በቃ ምንም ነገር አቅም የለንም። በቃ እኔም አሁን የሆነ ስራ አለኝ እሮጣለሁ፣ ግን አንዴ ጨጓራዬን፣ አንዴ ኩላሊቴን፣ አንዴ እግሬን፣ አንዴ እጄን እያመመኝ በቃ አሁን እቺን ልጅ እሱ አሁን ስጋቴ ወደፊት በቃ ማን ሊያሳክማት ነው የሚል ስጋት ውስጥ ወድቅ ያለው። በቃ ብዙ ጊዜ ነው የምተኛው። በቃ ብዙ ጊዜ እተኛለሁ በጣም በቃ እና ማን ሊያሳክማት የሚል ስጋት ውስጥ እያደረኩ ነው እየወደኩ ነው። ለምን እያመመኝ ነው። እኔ ራሱ ኩላሊት ታማሚ ነበርኩኝ። ትንሽ ተሽሎኝ ነበረ። የኩላሊት ጠጠር ነበረብኝ። ብዙ ጊዜ ታምሜ ተሽሎኝ ነበረ። አሁን ግን ስሯሯጥበት አልቻልኩም። በቃ እያመመኝ ነው። ባለቤትም እንደምታዩት ያው በቃ ስራ የላትም፣ የቤት እመቤት ነች። ሁለተኛ ደግሞ ስራ እንኳን እሷ ትስራ ቢባል እቺ ልጅ ብዙ ድጋፍ ብዙ የሰው እንክብካቤ የሚያስፈልጋት ክትትል የሚያስፈልጋት ነች። እኔ እንኳን ስራ ትቼ በቃ መጥቼ ማግዛት ሳታላና ለምን እነዚህ አይነት ልጆች ማለት ነው በተፈጥሮ ብዙ ችግር ነው የሚኖርባቸው። ለምን ዞር ባልን ቁጥር ወይ ሊሰበሩ ይችላሉ ወይ የሆነ ነገር። በሰሞኑ ራሱ ለምሳሌ እቺ ጣቷ እቺኛዋ ትልቋ ጣቷ ታጥፋብኝ አጋጣሚ እንደዚህ ስንጫወት ብቻ ታጥፋብኝ ምን እንደሚሻል የሚጨንቆኝ ማለት ነው። በስንት መከራ ነው በስንት ሰው ጠርቼ ነው ያስገቡልኝ ቀጥ ያደርጉልኝ። ለምን ምን እንደሚሆኑ አይታወቅም። ያው መቆም አችልም፣ መናገር አችልም። ምን አሁን እቺ ልጅ ራበኛ አትል ምን በቃ የጥርስ ችግር አለባት። ጥርስ ለምቡ በቃ ተፈጥሯቸው ነው የሚሉት። አሁን ጳውሎስ ሆስፒታል ቶንሲል የጉሮሮ ቶንሲል አላት፣ አፍንጫ ቶንሲል አላት። ግን ጳውሎስ ሆስፒታል አይሰራም። ለምን ጉሮሮ ጠባብም ስለሆነ ሌላም ተጓዳኝ ነገሮች ስላሉበት አይሰራም ተብለናል ሌላ ቦታ። ግን ዶክተር አብይ ጋር በሰሞኑ ዶክተር አብይ የሚባለው የጅማው ዶክተር ጋር እዚህ 22 አካባቢ የከፈተው ቢሮ አለ እንትን ሆስፒታል አለ። እዛ ወሰድናት። ስንወስዳት የካርድ 500 ብር ከፈለን። ከዛ ከመጨረሻ በኋላ እንትን ከዛ በኋላ የምርመራ 5050 ብር ተብለን በቃ 5050 ብር የለም አላዘጋጀንም ብለን 2 ወረቀት ይዤ መጥቻለሁ። ያው ከታች እለቅላችኋለሁ በእንትኑ ማለት አያይዤ እለቅላችኋለሁ ወረቀቱንም
ለየለንም ብለን ከዛ ግን ሰርጀሪ የምትሰራ እንኳን ቢሆን ለእያንዳንዱ ለአንዱ ቶንሲል ወደ 70,000 ብር ይጨርስባችኋል ተብለናል። የአይኗ ነገር የሚንቀጠቀጥ ነገር አለው። አሁን ትንሽ እየተወነው ያው አንዳንዴ ደግሞ ይበሰበታል ይመጣል እና እሱ ራሱ ማለት ነው ምን ተብያለሁ ጳውሎስ ሆስፒታል ላይ ሚሰር እንትን ይሄ ነገር ማቆም ይሄ ነገር ማስቆም እንችልም። ግን ምናልባት ወደፊት እይታ እንኳን የሚቀንስባት ከሆነ ሰርጀሪው ያለው ህንድ ሀገር ነው ተብለናል። እና አሁን እቺ ልጅ ደህና ትመስላለች። ማታ የለችም። በቃ አሁን ራሱ ብተኛ እንቅልፍ ሲወስዳት ትለወጣለች። ይኸው ድምጽ መልካለኝ ምናልባት ከዚህ ጋር ተያይዞ ማታ የምታሰማው ድምጽ። ስለዚህ በቃ ብዙ ችግሮች ነው ያሉበት። በዚህ የተነሳ አሁን በሰሞኑ በቅርቡ በእውነት ነው ማለት